بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد كبراتنا كبران يا نصيحة تي في ተከታታዮች እንደተለመደው ዛሬም ይባለፈው ፕሮግራማችንን ለእናንተ ልናደርስ እዚሁ ቦታችን ላይ ተሰይመናል ኢንሻአላህ በዛሬው ፕሮግራማችን ላይ ደግሞ እጅግ በጣም ጠቃሚ የሆኑ ቀሪ ነጥቦችን የምንዳስስበት ይሆናል ያው እንደሚታወቀው በባለፈው ፕሮግራማችን ላይ የጀመርነው ርዕስ ረሱላችንን አለይሂ ሰላቱ ወሰለም በትክክል መከተልና እሳቸውን በትክክል አለመከተል ወይም ደግሞ ቢድዓ መስራት ምን ያህል በሸሪዓችን የተወገዘ እንደሆነና ያለውን ደግሞ አደገኝነት እንዲሁም የቢድዓ አይነቶችንም ለማየት ሞክረናል በዛሬው ርዕሳችን ደግሞ ከቢድዓ አይነቶች ውስጥ የቀሪዎቹን የምናይበትና እንዲሁም ቢድዓ መስራት የሚያመጣው ክፍተት ምን ያህል ነው በሰውየውም ላይ ሊሆን ይችላል አጠቃላይ በሙስሊሙ ማህበረሰብ ላይ የሚያስከትለው ዳፋና ጦስ ምን ይመስላል የሚሉትንም ሌሎችንም አደገኛ ነገሮችን የምንዳስስበት መድረክ ይሆናል እንደተለመደው ተለመደው እና በረጅሙ ትዕግስታችሁ እስከመጨረሻው ድረስ ታግሳችሁን እንድትቆዩ እየጠየቅን ወደ ፕሮግራማችን እንሸጋገራለን ማለት ነው السلام عليكم ورحمة الله وبركاته እንግዲህ ያ መሻይኽ እንደተለመደው ፕሮግራማችንን ያው የኸይር ቦታ ነው አላህ ጀዛችሁን ኸይር ጀዛችሁን ይመንዳው እንግዲህ ያወረዘም ያሉ ፕሮግራሞችን ስንሰራ ያው ጊዜያችሁን በሙሉ መስዋዕት አድርጋችሁ ያው ሁሉ ጊዜ እናንተ ለጊዜያችሁ ሳስታችሁ አታውቁም ዒልም በመስጠት ላይ ዳዋ በማድረግ ላይ ጊዜያችሁን መስዋዕት እየረጋችሁ ነው አላህ Subhanahu Wa Ta'ala ኢኽላሱንም አጅሩን ይስጣችሁ ኢንሻአላህ ያው እንደሚታወቀው በባለፈው ፕሮግራማችን ላይ ኢባዳ በመንፈጽምበት ጊዜ ወደ አላህ Subhanahu Wa Ta'ala እንቀርባለን ብለን አላህን በመናመልክበት ጊዜ ግን ቢድዓ የሚባል ደግሞ አንድ በሽታ አለ ያ ነገር እየመጣ ሊያስቸግር እንደሚችል ይታወቃልና ከነዛ መካከል አንዱ ምንድነው ቢድዓቱል ኢዳፊያ የሚባለው ነው እና በባለፈው አራቱን አንስተን ነበር ቢድዓ ላይ ከዒባዳ ላይ የመጡ የሚለጠፉ አስሉ መሰረቱ ሸሪዓው የደነገገው ሆኖ ሳለ ነገር ግን ረሱላችን አለይሂ ሰላም በሰጡን መልኩ ያንን ነገር ያለ መፈጸም ችግር ይታያል ከነዛ ነገሮች ደግሞ በስድስት መልኩ ሊመጡ እንደሚችሉ አራቶቹ ተጠቅሰው ነበር የመጀመሪያው ቢድዓቱል ጅንሲያ ነው ከዛ ቢድዓቱል ከይፊያ ነው ከዛ ቢድዓቱል መካን ነው ቢድዓቱል ዘማን ብለናል ቀሪዎች ሁለት ነገሮች አሉ እነዛ ሁለቱ ነገሮች ደግሞ ምንድናቸው የሚለውን ኢንሻአላህ በቆይታችን ላይ የምናየው ይሆናል ሼክ ዑመር ኢንሻአላህ እርሶ ነበር ያነሱትና እስኪ ቀሪዎችንም በነካ አፋችሁ ኢንሻአላህ ያሰሙን طيب الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد እንግዲህ ባለፈው እንደተነጋገርነው البدعة الإضافية የሚባለው በስድስት አይነት መልኩ ሊታይ ይችላል አሁን እንደተናገርከው አራቶቹን ጠቅሰናል በአላህ ፍቃድ የቀሩት እንግዲህ ሁለት ናቸው ከነዛ ውስጥ አንደኛው البدعة المقدارية ሊባል ይችላል ወይ ደግሞ ልኬት ላይ የሚሰራ ቢድዓ ማለት ነው ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም የሆነ የተገደበ ቁጥር ሊያስቀምጡልን ይችላሉ በመንሰግደው ሶላት ሊሆን ይችላል የረካዓ ቁጥር ሊሆን ይችላል ወይ የአዝካሮች ቁጥር ሊሆን ይችላል ዚክር ይሄን ያክል ጊዜ መባል አለበት ሊባል ይችላል ወይ ደግሞ ምንቀራው ቁርአን ራሱ ይሄን ያክል ጊዜ መቀራት አለበት ሊሆን ይችላል እና የተገደበ ሚቅዳር ካለ ከነብዩ ሰለላሁ ዐለይሂ ወሰለም በኩል እኛም እሳቸውን በዚህ በሚቅዳር ልንከተላቸውና ይሄን ላንተላለፍ ይገባል ማለት ነው ገደብ ካለው ባለፈው እንዳልነው ያንን ገደብ ባለመተላለፍ በዛችው ልክ ብቻ በመስራት ገደብ ከሌለውና አሁንም ስድ ካደረጉት ወይም ልቅ ካደረጉት ሙጥለቅ ከሆነ ይሄን ያክል ጊዜ መቀራት አለበት ወይ ይሄን ያክል ጊዜ ነው መስተገድ ያለበት ይሄን ያክል ጊዜ ነው ተብሎ የተገደበ ነገር ከሌለ ደግሞ ማንንም ሰው ተነስቶ ይሄን ያክል ነው ብሎ ልኬት ሊገድብ አይችልም ማለት ነው ስለዚህ ሙታባዓቱ ነብይ ሰለላሁ ዐለይሂ ወሰለም في مقدار العباده ሲባል በልኬት ልንከተላቸው ይገባል ሲባል ገደበው ከሆነ ልኬት እኛም ልኬቱን ባለመተላለፍ ካልገደቡ ደግሞ እኛም ልኬት ባለመስጠት ነው መከተል ያለብን ማለት ነው ሌላው እንግዲህ
ሙታበዓቱሁ ሰለላሁ ዐለይሂ ወሰለም ፊ ሰበብ العبادة የሆነ አምልኮ ሰበብ ካለው ወይ ደግሞ ከሰበብ ሙጥለቅም ሊሆን ይችላል። ዒባዳዎች ምክንያት ሊኖራቸው ይችላል። የሆነ ዒባዳ የሚሰራበት ምክንያት ሊኖር ይችላል። ለምሳሌ አንድ ሰው መስጂድ በሚገባበት ጊዜ ተሕየተል መስጂድ ይሰግዳል አይደል? 2 ረክዓ። ለምንድን ነው የሚሰግደው? ምክንያቱ መስጂድ ስለገባ ነው። صح። ስለዚህ ይሄ ሰበብ ያለው ዒባዳ ነው። ሰበብ ያለው ዒባዳ ከሆነ ያንን ሰበብ ነብዩ አለይሂ ሰላቱ ወሰላም የሰሩበትን ምክንያት ይዘን እኛም በዛ ምክንያት መስራት ይኖርብናል ማለት ነው። እሳቸው ደግሞ በምክንያት ያልሰሩትን ዒባዳ እኛም ያለ ምክንያት ልንሰራው ይገባል ማለት ነው። በዚህ ምክንያት ነው መሰራት ያለበት ካልተባለ ሙጥለቅ የሆኑ ሱናዎች አሉ፣ ሰበብ የሌላቸው ማንም ሰው በፈለገው ሰዓት የፈለገበት ቦታ ላይ ሊሰግዳቸው የሚችላቸው አይነት ሰላቶች አሉ ለምሳሌ። ስለዚህ እሳቸው ልቅ ካደረጉት እኔም ልቅ አድርጌ በፈለኩት ቦታ የፈለኩትን ያክል እሰግዳለሁ ማለት ነው። ስለዚህ በሰበብ العباده ለነብዩን አለይሂ ሰላቱ ወሰለም መከተል አለብን። የራሳችንን ሰበብም ደግሞ ኢኽቲራዕ ማድረግ ወይ መፍጠር የለብንም ማለት ነው። አንችልም እኛ የሆነች ምክንያት ፈጥረን በዚህ ምክንያት ይሄን ያክል ሰላት መስገድ አለብን ወይ ይሄ ምክንያት ስለተፈጠረ እንደዚህ አይነት ቁርአን መቀራት አለበት ምናምን እንዲህ አይነት ምክንያቶች መፍጠርም እኛ አንችልም። ምክንያቱም መብቱ የለንም፣ ባለቤትነቱ የኛ አይደለም። ይሄ ሸሪዓው ላይ ሰበብ መደንገግ ወይ ምክንያት መደንገግ የአላህ Subhanahu Wa Ta'ala ነው ኢብቲዳአን፣ ከዛ የነብዩ ሰለላሁ ዐለይሂ ወሰለም ነው ተበዓን ማለት ነው እንጂ የማንም ሰው ስልጣን አይደለም ነው። ስለዚህ አንዱ የዒባዳ አይነት ምንድነው? በመጠን ነው። መጠኑን ልኩን ረሱል ሰለላሁ ዐለይሂ ወሰለም ይሄን ያህል ብለው መጥነው ያስቀመጡትን መጨመርም መቀነስም ቁጥር ሊሆን ይችላል። ሁለተኛው ደግሞ ምክንያት፣ በዚህ ምክንያት ለምን ነው የምታደርግ ረሱል ሰለላሁ ዐለይሂ ወሰለም የሆነ ነገር እንዲህ ስለሆነ ብለው በምክንያት የሰሯቸው የዒባዳ አይነቶች አሉ። صح። ተቃራኒውም ደግሞ እንዳይረሳ ካልገደቡም አይገደብም። አይዋ ምክንያት እሳቸው ሳይሰጡበት በየትኛውም ሁኔታ ላይ የሚሰራን እኛ ራሳችን መገደብ አንችልም ነው። ወባረከላሁ ፊክ ኢንሻአላህ ኸይር። ሻሽም እዚህ ጋር የምትጨምሩት ካለ ኢንሻአላህ እዚህ ጋር የምጨምረው ነገር ናም ዒባዳዎች ነብይ ሰለላሁ ዐለይሂ ወሰለም በመጡበት መልኩ መሆን አለበት። እነዚህ የምንጨምራቸው የሚጨመሩ ነገሮች እንደዚሁ መልእክተኛው ዐለይሂ ሰላም በቁጥር ካልገደቧቸው ነው። አሁን ብዙ ጋር ያለው ችግር ምንድነው? ምን ችግር አለው የሚባል ነገር አለ። ይሄ ምን ችግር አለው የሚባል ፈትዋ በጣም አብዛኛውንና በተለይ ሰፊውን ህዝብ፣ ሰፊው ስንል በዕልም ያን ያክል እንትን የሌለው ማለት ነው። ምን ችግር አለው ሲለው በቃ ችግር አይኖረውም ማለት ነው። ምን ችግር አለው ባዩ ራሱ በግምት ነው ምን ችግር አለው ያለው ማለት ነው። ምን ችግር አለው? ዒባዳ ይሆነ መልካ ትክክል አይደለም ጭራሽ ሸሪዓዊ በሆነ ነገር ላይ ምን ችግር አለው? ግልጽ ካልሆነለት ግልጽ አልሆነልኝም ነው ወይ ደግሞ መልእክተኛው ይሄንን ያክል ብለዋል ወይም ደግሞ ገደብ አላደረጉበትም ትችላለህ ነው እንጂ መልሱ መሆን ያለበት አእምሮ ላይ ሲያየው ምንም ችግር የሌለው ይመስለውና ይሄ ከሆነ ምን ችግር አለው? ነዓም አንዳንድ ጊዜ ሰዎች ለምሳሌ በምን ችግር አለው ባለፈው እንደተነሳው ሰዒድ ኢብኑ ሙሰይብ ረህመቱላሂ ዐለይሂ ሶላት እየሰገደ ከፈጅር በኋላ አገኙት። ሲያገኙት ምንድነው ያለው ነገር? በሶላት በመስገድ ይቀጣኛል እንደ አላህ ይቆጣብኛል? አይ ሶላት በመስገድ ሳይሆን የሚቀጣህ መልእክተኛውን በመቃረንህ ነው። ምን ችግር አለው? ዒባዳ አይሆንም። አሁን አንድን ምን ችግር አለው የሚል ሰው የሆነን ዒባዳን በቁጥሩም ይሁን በዘመኑም ይሁን እንትን ብሎ ሶላት ዙህርን 5 ማድረግ እችላለሁ እንዴ ብትለው አትችልም ይላል። በምን ችግር አለው ቢሆን እኮ ይሆን ነበር። ምክንያቱም ሶላት ነው ምን ችግር አለው ይባል ነበር። ስለዚህ ምን ችግር አለው አይባሉም ዒባዳዎች ትልልኝ። ረሱል ሰለላሁ ዐለይሂ ወሰለም ለክተው ከሰጡን ውጭ እኛ የምንቀንስ የምንጨምር ከሆነ ችግር አለው። ስለዚህ ይሄንንም ደግሞ ራሳቸው ለምሳሌ ዙሁርን ቢድዓ የሚሰሩ ሰዎች ራሳቸው ዙሁርን 4 ነው የሚሰግዱትና እስኪ 8 ስገዱ ቢባሉ በፍጹም እቸገኛለሁ ነው የሚሉት። ለምን ሲባሉ ለነብዩ አላደረጉትም። 4 አይደል የሰጡ ልታጣላይ ነው ከሳቸው ጋር ይላል ማለት ነው። ስለዚህ እነሱ የሚፈልጉት ቦታ ላይ ይሰራል፣ ሌላ ቦታ ላይ አይሰራም ማለት ነው። ዒባዳ እንደሆናቸው መልካም ተግባር ሁሉ ምን ችግር አለው ቢባል ኑሮ ቁርአንን መቅራት ምናምን ነብዩ ሰለላሁ ዐለይሂ ወሰለም እኮ ሩኩዕና ሱጁድ ላይ
ቁርአን መቅራት ተከልክያለሁ አሉ ምን ችግር አለው ሁክም ቢሆን ኑሮ ምን ይሆን ነበር ቁርአን ነው ምን ችግር አለው ይባል ነበር ግን ተከልክያለሁ አሉ ይሄም ያመለክተው ምንድነው ዒባዳዎች ተውቂፊ መሆናቸው ነው ተውቂፊያ ናቸው ዒባዳዎች በቃ በመጡበት ብቻ የምትተገብረው እንጂ ምን ችግር አለው ብለህ የምትጨምረው አይደለም ሌላው አማው ህዝብ ላይ ወይም ሰፊው ህዝብ ላይ የሚጥሉት ማደናገሪያ ምን ችግር አለው ይሄ የሚመስል ነገር ቋንቋዊ ቢድዓ ውስጥ የሚገቡ ነገሮችን አንስቶ እንደ ምክንያት ቢድዓ ነው ካለማ ይሄም እኮ ቢድዓ ነው ካለማ አስፋልትም ቢድዓ ነው ቢድዓ ነው ካለማ መኪናም ቢድዓ ነው ቢድዓ ነው ካለማ አውሮፕላንም ቢድዓ ነው ነብዩ ሰለላሁ ዐለይሂ ወሰለም በንግግራቸው ያላስገቡትን ነገር ለማስገባት በመጣር ተራውን ህዝብ ማምታታት አሁን ለምሳሌ አሁን ይሄን ለምሳሌ እነሱ ሲያነሱ ማንሳታቸው ችግር የለውም እኮ አግባብ ነው ወይስ አይደለም የሚለው ነው ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ማይክሮፎን አልተጠቀሙም ሰሃባዎችም አልተጠቀሙም መኪና ሳይሆን ፈረስ ነው ሲጋልቡ የነበረው አይደለም እንዴ ስለዚህ አዲስ ነገር ነው ይሄ ሳቸው ያላደረጉትን ነገር ነው ብለው ይሄንን ነገር ማንሳታቸው ምንድነው ማንሳታቸው ችግሩ ምን መሰለ ነብይ ያልተጠቀሙትም ይሄንን ለሚል ብቻ ሳይሆን እሳቸው የሚፈልጉበት ተራውን ህዝብ ለማምታታት ቢድዓ ያማራለው ማስጠል ያለው ለማለት ለመክፈያ መሆኑ ነው መልእክተኛው አለይሂ ሰላቱ ወሰለም መጀመሪያውንም ይሄንን ቢድዓ ንግግራቸው ውስጥ አላስገቡትም እከልከላው ውስጥ ማለት ነው እከልከላው ውስጥ ምክንያቱም من عمل عملا ليس عليه امرنا ነው ያሉት እነሱ የእኛ ትእዛዝ የሌለበትን የአምልኮ ተግባር የተገበረ فهو رد ተመላሽ ነው من احدث في امرنا هذا በዲን ውስጥ ዒባዳ በሆነው ውስጥ في امرنا هذا በዚህ ጉዳያችን ማለት ምንድነው ስለዚህ በዚህ ጉዳያችን ማለት በዒባዳ አላህን በማምለክ ነው እንጂ ዱንያን በመጠቀም አይደለም ለዱንያ የሚያስፈልጉ ነገሮችን ለትራንስፖርት የሚያስፈልግ ለብዙ ነገር የሚያስፈልጉ ነገሮችን በዛ ጉዳይ አይደለም ነው نعم እዛ ላይ ያልከለከሉ መልእክተኛውም እኮ ነጥለውታል في امرنا هذا ሲሉኩን አው በዚህ ጉዳያችን ውስጥ በዚህ ዲናችንን ነው የፈለጉበት እዚህ ጋር እኔ ጣልቃ መግባት የምፈልገው ነገር በተይድ ለማድረግ ነው እሱን ለመደገፍ ያክል الله سبحانه وتعالى بسورة البقرة ላይ ምን ይላል هو الذي خلق لكم ما في الأرض جميعا ما متلو لفظ هي من ألفاظ العموم አካታችነትን ከሚያመላክቱ ቃላቶች ውስጥ ነው ይችላል ዑለሞች ይጠቅሱ ስለዚህ አላህ Subhanahu Wa Ta'ala ምድር ላይ ያሉ ነገሮችን በሙሉ ለእናንተ የፈጠረላችሁ ይላል ይሄ የቁርአን አንቀጽ ይያለ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ክልከላቸው ያኒ የዱንያዊ ጉዳዮችን ያካትታሉ ተብሎ አይታሰብም ማለት ነው እና ሌላ ደግሞ ምናልባት ተከክል ይሆን አይሆን አላውቅም እንጂ አንቱም አዕለሙ ቢኡሙሪ ዱንያኩም ያሉት ነገር አለ ይባላል እንዴት ነው ይሄ ነገርስ እስኪ ትክክል ነው አዎ ትክክል ነው ያው ይሄንን ያሉበት የሆነ ቦታ ላይ ስለ ተምር ምናምን ነገር ሲወያዩ እንዴ ነው ሲባባሉ አይ ስለዚህ ጉዳይ እናንተ ናችሁ የምታውቁት እኔ ይሄንን ለእናንተ ተወላችኋለሁ ብለው ያንተን ያሉበት ነገር አለ እዚህ ላይ አሁን ሼህ ዑመር እንዳሉት አስሉ ምንድነው ዝምድር ላይ ያሉ ነገሮች በሙሉ አዳዲስ የሚፈጠሩ የሚሆኑ የቆዩ ነገሮች የሚሆኑ ሙባህናቸው ማለት ነው ማለም የቲ عليه دليل يحرمه او يمنعه የሚከለክል حرام የሚያደርግ ነገር ማስረጃ እስካልመጣ ድረስ የተፈቀደ ነው ማለት ነው ስለዚህ ይሄንን ሙባህ የሆነውን እዚህኛው ውስጥ ማስገባቱ ተገቢ አይደለም እሺ ታዲያ አስገባው ነው መጀመሪያው የመልእክተኛው አለይሂ ሰላቱ ወሰለም ንግግር ከዲን ውጪ ያሉትን አላስገባም في امرنا هذا የለዩት ለምንድን ነው በዚህ ጉዳያችን ውስጥ በዲናችን ውስጥ ከዛማ ውጭ መፍጠር ይችላል ማለት ነው እንደዚህ አላህ Subhanahu Wa Ta'ala እናንተንም ፈጠራችሁ ወማ ተعملون የምትሰሩትንም ፈጠረ نعم የሰው ልጅ አሁን ለምሳሌ የባጃጅ መኪና የምን መፈጠር አለ አይደል ጊዜውን ጠብቆ እነዚህ ነገሮች መፈጠራቸው የሰው ልጅ እየበዛ በሄደ ቁጥር ነገሩን እንዲቀላጠፍ አድርጎታል ይሄ ምን ህክመት ኢላህ ነው የአላህ ህክማ ነው እንደውም እነዚህ ነገሮች መፈጠራቸው የበለጠ ማቃለል ነው እንደዚህ ምድር ጠበበች ምናምን ይባላል አይደል እስከ ስንትና ስንት ፎቅ እየተሰራ ነው ይሄ ህክመቱላህ ነው የአላህ Subhanahu Wa Ta'ala ጥበብ ነው መልእክተኛው በንግግራቸው ክልከላ ውስጥ ያላስገቡትን አስገብቶ አማውን ተራውን ህዝብ ለማደናገር መመከር ናሲህነት አይደለም ማለት ንስህ የሚባለው ነገር ምንድነው ቀናነት መኖር አለበት
ታማኝነት መኖር አለበት የሚመከረው አካል ደግሞ የሚጠቅመው መሆን አለበት አሁን ናሲህ አይደሉም እነዚህ ሰዎች በሸፍጥ ነው ያደናገሩት ያሉት በሸፍጥ ነው እንጂ ያደናገሩት ያሉት ተራው ህዝብ ከዲን አለመሆኑን ቢያቅ በእርግጥ እንትን ይላል ግን እነሱ የሚያምታቱት ምንድነው መልእክተኛው አለይሂ ሰላም ዘመን ይሄን አልተጠቀሙም ይሄን አልተጠቀሙ ቢድዓ ከተባለ ሌላው እንደማምታቻ እዚች ጋር ያዛርጓትና ጥሩ ነጥብናት ኢንሻአላህ እንመለስባታለን ወደ ሼኽ ኑረዲን እመጣለሁ እስኪ ሼኽ በዚህ ላይ የሚጨምሩት ቢስሚላህ አልহামዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ያው እንግዲህ በቢድዓ ዙሪያ ላይ አንዋዎች ሲጠቀሱ ሐቂቂና ኢዳፊ ተብሎ ያው ኢዳፊ ላይ የሚነሱ ከፊል ዑለማዎች ወደ 6 ያደርጓቸዋል ከፊሎች እስከ 8 7 9 የሚያደርጓቸው አሉ ነገር ግን እኔ ትንሽ መጠቆም ፈልገው ነገር ቀድር በሚለው ላይ የመጠን ልኬታ በሚለው ነገር ላይ ዑለማዎች የሚያስቀምጧቸው ነገሮች አሉ አንዳንድ ዒባዳዎች ላይ ቀድር በልኬታ የተቀመጡ አሉ ለምሳሌ ሶላትን ብንመለከት 5 አውቃት ሶላቶችን ብንመለከት ያንዳንዳቸው መጨመርም መቀነስም አይቻልም ቀድር ሲባል ኢማ ዚያዳ ወኢማ ነቅስ ነው ወይ መጨመር ወይ መቀነስ ነው መጠኑን ልኬቱን መቀነስ ወይ መጨመር ማለት ነው እነዚህ ነገራቶች ሐድ የተደረገባቸው ናቸው መጠናቸው ማለት ነው ከነዚህ መጠን ውጭ ለምሳሌ ዙሁር 4 ረካዓ እየተሰገደ እኔ 6 ረካዓ ሰግዳለሁ ወይም 8 ረካዓ ሰግዳለሁ ብሎ ቢነሳ ያለምንም ጥርጥር ቢድዓ ወደሚባለው ውስጥ ሊገባ ይችላል በሌሎች ዒባዳዎች ላይ ስንመጣ ደግሞ እዚሁ ሶላት ላይ ሳንወጣ مثلا ሶላቱል ለይል በሚመለከት ሶላቱል ለይል መስና የሚል አለ ያ በመعنى غير محدد ነው የተገደበ አይደለም ሰውየው እስከሚችለው ያክል መስገድ ይችላል ነገር ግን ማበይነ الأذان والإقامة መካከል ላይ ያለውን ሰውየው 2 ረካዓ ወይ 4 ረካዓ መስገድ ያለበት ቢለጥጠው ኺላፍ ቢኖርበትም ቅድም እንደተጠቀሰው ሰይድ ኢብኑ ሙሰይብ የተናገሩት ንግግር አለ ሙኻለፈተ ሱና ሰርቶ 2 ረካዓ መስገድ ሲገባው ማበይነ الأذان والإقامة የፈጅር ረካዓተይን ማለት ነው ሱናን በመኻለፍህ ልትጠየቅ ትችላለህ የሚል የተናገሩበት ሁኔታ እንዳለ የሚያስረዱ ነገሮች አሉ አንዳንዶች ላይ እነዚህ ነሶሪህ ስለሌላቸው ወይም ደግሞ ከሶላቱል ለይል ጋር ያያዙ ስለሚችሉ ብለው የሚያስቀምጧቸው ነገሮች አሉ ከذلك እንደዚህ አሁን ለምሳሌ በሌሎች ዒባዳዎች ላይ ብንመጣ ጾም አለ ለምሳሌ መጠኑን ብንመለከት አንድ ሰው መጾም ያለበት ኢላ غروب الشمس ነው ወይም ደግሞ መዋሰላ ካለ ማድረግ ካለበት ኢላ ሰሐር ነው ሐዲሶች ነስ የመጡት አይ እኔ ሙሉ በሙሉ 24 ሰዓት ጾማለሁ ብሎ ቢነሳ ሊሆን አይችልም የራሳቸው ገደብ የተቀመጠላቸው ነገሮች አሉ ወደ ሐጅና ዘካሳ ብንመጣ ቁጥሩ እስከዚህ ደረጃ ነው ተብሎ ለምሳሌ ዘካ ብንመጣ ኒሷብን በሚመለከት ወይ የፍየልን ወይ የበግን ወይ የግመልን ወይ የወርቅን የብርን ኒሷብ ተመልክቶ 85 ግራም ወርቅ ካለው ሰውየው ሩቡ ዲናር ሊያወጣ ይችላል ወይም ደግሞ 595 ግራም ፊዳ ካለው ከዛም ያወጣዋለን ብለን ስናስቀምጥ ወይም ደግሞ 40 ፍየል ካለው ወይም በግ ካለው አንድ ፍየል አንድ በግ አለ ብለን ስንናገር 2 ፍየል ቢሰጥ ሰውየው ቢድዓ ሰራ ይባላል ወይ ይሄንንም ጥንቃቄ ትኩረት መደረግ ስላለ ይችላል ነው አሉ ኦኬ ምክንያቱም ሐዲሱ ላይ የጠቆመ اذا رضي صاحبها وربها ሚላል ምናልባት ጭማሪ ከጨመራችሁ እስከዚህ ልኬታ ነው ለምሳሌ 40 ፍየል ከደረሰበት ሰውየው አንድ ፍየል ነው የሚሰጠው ወይም አንድ በግ ነው የሚሰጠው 40 በጎች ከደረሱ ወይም ደግሞ ለምሳሌ 5 ግመል ካለው አንድ ፍየል ነው የሚሰጠው 2 ፍየል ቢሰጥ ሰውየው አንዱ ያው የዘካ ውጁብ የሆነበት ነገር ነው 2 ቢሰጥ ቢድዓ ሰርቷል አይባልም ኢላ اذا شاء ربها የሚል ስላለ እነዚህ ነገሮች እንደማምታቻ እንዳይጠቀሙ አንዳንድ ያው ማይድخلوا البدعات وما لا يدخلوا የሚባል حتى قدر ላይ ሆኖ ነገር ግን ሶላት ላይ ብንመጣ አይ እኔ ችሎታ አለኝ ብሎ ዙር 5 ረካዓ መስገድ ያለበት ዋጅቡ 6 ቢያደርግ ሊሆን አይችልም ዘካ ላይ ስንመጣ ግን አንድ ፍየል መስጠት ያለበት እኔ 2 ሰው ይሰጣለሁ አላ አንደኛው ዋጅብ ነው አንደኛው ሰደቃ ነፍል ነው ሊሆን የሚችለው እዚህ ላይ ግን ዋጅቡ ላይ ግን ሶላት ላይ ስንመለስ 6 ረካዓ ሰግዳለሁ 4ቱ ዙሁር ይሆንልኛል 2ቱ ደግሞ እንትን ይለኛል ሊሆን አይችልም ይሄ እና ሙሐደድ የሆኑ ነገሮች አሉ ይሄ ሁሉ ቀደም ሲለው እንግዲህ እንዳልፈው
በጥቅል ኢትባዕ የሚባለው ነገር መሰረታዊ ነገር ሊሆን የሚችለው ዒልም ሲኖር ነው። እነዚህ ነገሮች ፍንትው አድርጎ መለየት የሚችለው በእውቀት ሲዳስሳቸው ነው። حتى قدر የሚባለው ነገር ዑለማዎች በብዙ መልኩ ነው ከፋፍለው የሚያሳዩት ማለት وكذلك الاسباب ምክንያቶችንም በሚመለከት اسباب مطلق ይሆናል اسباب غير مطلق ይሆናል اسباب مقيد ይሆናል በአስባብ ምክንያቱ ነው በጊዜ የተገደበ ነገር ግን ብዙ ሰዎች የሚጠቀሙበት ሰበብ ያልመጣበትን ነገር ለምሳሌ 15ኛው የሻዕባን ወር ላይ በሚመለከት ወይ ረጀብ 27ኛው ላይ በሚመለከት የሚያነሳቸው ነገሮች አሉ ምን ነፍስ የለው እነሱ አስባብ የሆነ ነገር ነብዩ ተወልደዋል ምን ብለዋል አለይሂ ሰላቱ ወሰለም ብዙ ነገሮች ይያሉ የሚፈጽሟቸው ነገሮች አሉ አስባብ እንዱም ደግሞ የመጣውን ሰበብ ትተው ሌላ የራሳቸውን ተደኹል አድርገው የሚጠቀሙበት ነገር አለ ሰበቡን በሌላ ሰበብ መቀየር ማለት ነው መጾም ካለበት ወይ ሆነ ነገር የሚያደርግበት ሁኔታ አለ ከጾም ውጪ ሆነ ነገር ሊተካው አይችልም ለምሳሌ ዘካት الفطርን በሚመለከት መሰጠት ያለበት ሱዓን ከመጃ من حديث عبد الله بن عمر የመጡ ሐዲሶች ሱዓን من بر او شعير او زبيب او تمر ያለ ነው የመጣው አቂቴን ያለ ነው የመጣው የሚበላ ነገር እንደሆነ ረሶች ሷሊህ ሆነ ይመጣሉ ነገር ግን ያን ግልብጥ አድርጎ አይ አሁን ሰው የሚያስፈልገው ወርቅ ነው ኺላፍ ቢኖርበትም እንግዲህ ዝላይ ምናልባት ኢማም البخاري مما وافق الحنفيه ኢማሙ الأعظم ከገጠመባቸው አንዱ መስአላ መካከል ንቁድ ይቻላል በደል ገንዘብ ይቻላል ብሎ የገለጸበት ሁኔታ አለ ነገር ግን አብዛኛው ጅምሁር ዑለማ ያስቀመጡት መሰጠት ያለበት በነብዩ ዘመንም እኮ ሰዎች የሚፈልጉት ነገር አለ ገንዘብን ይፈልጉ ነበር ነገር ግን የሚሰጠው ምንድነው አሉ የሚበላው የሚጠጣው ነገር ለዕለት ጉርሳቸው ሊሆን የሚችል ነው ብሎ አስቀምጠዋል ያው አንዳንድ ዑለማዎች በጎን ችግር የለውም በደል ልውጫውንም ንቁድ መስጠት ይችላል የሚሉ ቢኖሩም ራጂ የሆነው ግን ይሄ ነው ይሄንን ንቁድ የሚሰጡ ሰዎችን حتى ቢድዓ ፈጽመዋል የሚሉ ዑለማዎች ይበዛሉ ሙዕተበር የሆኑ ዑለማዎች ማለት ስለዚህ ቀድርም ሲነሳ ሰበብም ሲነሳ بحده ነው ዒልም ይፈልጋል ይሄ ነገር ሰውየው ከመስራቱ በፊት ድርጊቱን ከመፈጸሙ በፊት ዑለማዎችን ማማከር ኩቱቦችን ማገላበጥ ያስፈልጋል ዒባዳ የሚባለው ሙጀረድ ዝም ብሎ ኢንፊዓል አይደለም ግንፍልተኝነት አይደለም አምልኮት ነው ተውቂፊ ያስፈልገዋል ተውቂፊ ማለት يعني ነፍስ ያስፈልገዋል ለኪታብ ወሱና አምልኮታችን በአጠቃላይ ቁርአን ሐዲስ መረጃ ያለው ነገር ነው አምልኮት በአጠቃላይ እንዲሁ ዝም ብሎ قيد العقول የሚሄድ ነገር እንደው ዝም ብሎ በአእምሮ ማሰሪያ ወይ በአእምሮ ግንፍልተኝነት ብቻ ደስ ይስለን የምናደርገው ሲከፋን ደግሞ የምንተው አይደለም ዒባዳ የሚባለውና ለዚህ ላይ ጥቆማ ለመስጠት ነው ኢንሻአላህ ወጀዛከላሁ ኸይር ባረከላሁ ፊክ